በቆዳ ስፋቷ ከሩሲያ ቀጥላ የዓለማችን ሁለተኛዋ ግዙፍ ሀገር በበረዷማ ተራራዎቿ በውብ ሐይቆቿና በሰላማዊ ከባቢዋ የምትታወቅ ሀገር ናት። ከ202,000 ኪሎ ሜትር በላይ በሚደርሱ የባህር ዳርቻዎቿ በዓለም ላይ ከማንኛውም ሀገር ቀዳሚ ሆናለች። አገሪቱ ከ3 ውቅያኖሶች አትላንቲክ፣ ፓሲፊክ እና አርክቲክ ውቅያኖሶች ጋር ትዋሰናለች። በምድር የምትገናኘውም ከሩሲያ ጋር ብቻ ነው። በ1535 ፈረንሳዊው አሳሽ ዣክ ካርቲየር ከአካባቢው ተወላጆች ካናታ የሚለውን ቃል ሰማ። ቃሉ በቋንቋቸው መንደር ወይም መኖሪያ ማለት ነበር። ካርቲየር ግን ሙሉን አገር የሚጠራበት ስም መስሎት በካርታው ላይ ካናዳ ብሎ ጻፈ። በዚህ መንገድ የአገሪቱ ስም ተፈጠረ። ካናዳ ዋና ከተማ ኦታዋ ስትሆን ትልቋ ከተማዋ ደግሞ ቶሮንቶ ናት። አገሪቱ ዛሬ ለደረሰችበት የዴሞክራሲና የብልጽግና ማማ ላይ ለመውጣት ምን አይነት የታሪክ አዙሪትን አሳልፋ ይሆን? የመንግስት ምስረታዋስ በደም የተጻፈ ወይስ በውይይት የተቋጨ? ሰላም ጤና ይስጥልን አድማጮቻችን። በዛሬው የብርሃን ትንታኔያችን ሰሞኑን የተከበረው የካናዳ ቀንን ምክንያት በማድረግ የምናቀርብላችሁ ዝግጅትን እንድታደምጡ በአክብሮት እንጋብዛለን። ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩም በአክብሮት ጋብዘናል። ወደ ትንታኔው እናልፋለን። የምስረታ ታሪኳ በዘመናዊቱ ዓለም ታሪክ ውስጥ ልዩ ስፍራ ያለው ነው። በሰሜን አሜሪካ የምትገኘው ይህች ሰፊ አገር ከሺህ ዓመታት በፊት ጀምሮ በቀደምት ተወላጅ ሕዝቦች ከ15ኛውና 16ኛው ክፍለ ዘመን ጀምሮ ደግሞ በአውሮጳውያን አሳሾች፣ ነጋዴዎችና ቅኝ ገዢዎች የታሪኳን አቅጣጫ በእጅጉ የተለወጠባት በረዥሙ የፖለቲካ፣ የጦርነት፣ የንግድና የማኅበራዊ ለውጥ ሂደት ዛሬ የምናውቃትን ካናዳ የተባለች አገር ተገንብታለች። አውሮጳውያን ወደዚህ ከባቢ ከመድረሳቸው በፊት ካናዳ ለ10 ሺዎች ዓመታት የተለያዩ የቀደምት ተወላጅ ሕዝቦች መኖሪያ ነበረች። እነዚህ ሕዝቦች የየራሳቸው ቋንቋ፣ ባህል፣ የአስተዳደር ሥርዓትና የእምነት ልማድ ነበራቸው። ከአካባቢያቸው ተፈጥሯዊ ሀብት ጋር በሚስማማ መንገድ በአደን፣ በአሳ ማጥመድ፣ በእርሻና በንግድ ይተዳደሩ የነበሩት እኒህ ቀዳሚ በሰሜናዊ ክልሎች የሚኖሩ ሕዝቦች ከበረዷማው አካባቢ ጋር ተስማምተው ልዩ የኑሮ ዘይቤ አዳብረው፣ በደቡብ ያሉት ደግሞ እርሻና ንግድን በስፋት እያካሄዱ አብረው ኖረዋል። በ11ኛው ክፍለ ዘመን የኖርስ መርከበኞች ወደ ኒውፋንድላንድ ደርሰው አጭር ጊዜ የቆየ ሰፈራ እንደመሰረቱ ይታመናል። ከዚያ በኋላ ግን ለብዙ ዘመናት አውሮጳውያኑ ወደዚህ አካባቢ በቋሚነት ሳይመጡ ቆይተዋል። በ1497 ኢጣሊያዊው አሳሽ ጆን ካቦት በእንግሊዙ ንጉሥ ስም ወደ አትላንቲክ ዳርቻ በመድረስ እንግሊዝ በዚያ አካባቢ የይገባኛል ጥያቄ እንድታቀርብ መሠረት ጣለ። የእርሱን እግር ተከትሎ በ1534 ፈረንሳዊው አሳሽ ዣክ ካርቲየር የሴንት ሎረንስ ወንዝን በመሻገር ለፈረንሳይ መንግሥት ይህን ምድር ይገባኛል ጥያቄ መነሻ የሚሆን መረጃ አቀበለ። ካናዳ የሚለው ስምም ከአካባቢው ተወላጆች መንደር ወይም መኖሪያ ለማለት የሚጠቀሙት ካናታ ከሚለው ቃል የመጣ ነው። ፈረንሳውያንና እንግሊዞቹ ወደዚህ ምድር በብዛት የመጡት ለወርቅ ማዕድን ሲሉ አልነበረም። በዚያ ዘመን በአውሮጳ በጣም ውድ ለነበረው የቢቨር ቆዳ ነበር። ከዚያ ቆዳ የሚሰሩ ባርኔጣዎች የክብር የሀብት ምልክት ተደርገው ይቆጠሩ ነበር በአውሮጳ አካባቢ። ስለዚህ ነጋዴዎች በረዥም ወንዞች ተጉዘው ከተወላጅ ሕዝቦች ጋር ንግድ ጀመሩ። ይህ ንግድ የካናዳን ኢኮኖሚና የቅኝ ግዛት ታሪክ በጥልቅ የቀየረ አጋጣሚ ሆነ። በ1608 ሳሙኤል ደ ሻምፕላን የኩቤክን ከተማ በመመስረቱ ስፍራው የፈረንሳይ ቅኝ ግዛት ኒው ፈረንሳይ የተባለ ማዕከል ሆነ። ፈረንሳውያን ከተወላጆቹ ሕዝቦች ጋር በፀጉር ንግድ በመተባበር ትልቅ ሀብት አፈሩ። በተለይ የቢቨር ቆዳ በአውሮፓ ከፍተኛ ገበያ ተፈላጊነት ነበረው። ፈረንሳውያኑ በዚህ ሂደት ከአንዳንድ የተወላጅ ጎሳዎች ጋር ጥሩ ግንኙነት ሲመሰርቱ፣ ከሌሎች ጋር ግን ጦርነት ያካሂዳሉ። የንግድ ውድድሩም ሆነ የቅኝ ግዛት ፍላጎቱ መጨመሩ በአካባቢው ያለውን የፖለቲካ አውድ በእጅጉ እስኪቀይረው ድረስ በ17ኛውና 18ኛው ክፍለ ዘመን ፈረንሳይና እንግሊዝ በሰሜን አሜሪካ የቅኝ ግዛት ለማስፋፋት ከፍተኛ ፉክክር አደረጉ።
ይህ ፉክክር በብዙ ጦርነቶች ሲታጀብም በተለይ የመጨረሻውና ወሳኙ ግጭት 7 ዓመታት ያህል የቆየው ጦርነትን የጫረ ሆነ። በ1759 በኪውቤክ ከተማ አቅራቢያ የተካሄደው የአብርሃም ሜዳ ጦርነት በእንግሊዝ ጦር ድል ነሽነት ተጠናቀቀ። ከዚያም በ1763 በፓሪ ስምምነት ፈረንሳይ አብዛኛውን የካናዳ ግዛት ለእንግሊዝ አስረከበች። ይህ በካናዳ ታሪክ ወሳኝ የተባለ ሌላ መንገድ እንዲከፈት ያደረገ ጦርነት ከ15 ደቂቃዎች በታች ቢቆይም በጦርነቱ ሁለቱም የጦር አዛዦች ሲገደሉ በመጨረሻ እንግሊዝ ድል ማድረጓ የፈረንሳይን ቅኝ ግዛት እንድትቆጣጠር አስቻላት። እንግሊዛውያኑ በአገዛዝ ዘመናቸው መጀመሪያ ላይ ለፈረንሳይኛ ቋንቋ ተናጋሪዎች ባህላቸውንና ሃይማኖታቸውን እንደጠበቁ የሚቆዩበት መብትን ሰጡ። ይህም በ1774 በወጣው የኪውቤክ ሕግ ተረጋገጠ። ይህ ሕግ የፈረንሳይ የሕግ ስርዓትና የካቶሊክ ሃይማኖት በኪውቤክ ከተማ እንደነበር እንዲቀጥል ፈቃድ የሰጠ በመሆኑ ይታወሳል። በካናዳ ታሪክ ውስጥ ሌላኛው ወሳኝ እርምጃ የሚባለው ደግሞ የአሜሪካ አብዮት ነበር። በ1775 የተቀሰቀሰው የአሜሪካ አብዮት አሜሪካውያን ካናዳን ወደ አብዮታቸው ለማስገባት የሞከሩበት ነበር። አልተሳካላቸውም እንጂ አብዮቱ ከተጠናቀቀ በኋላ ለእንግሊዝ ታማኝ የነበሩ በብዙ ሺህ የሚቆጠሩ ሰዎች ከአሜሪካ ወደ ካናዳ ሲሰደዱ፣ የዚህ ውጤትም የካናዳን ሕዝብ ብዛትና የአስተዳደር መዋቅር በእጅጉ ለወጠው። በአገሪቱ ታሪክ ውስጥ 19ኛው ክፍለ ዘመን የሕዝብ ብዛት፣ ንግድና ኢኮኖሚ በፍጥነት እያደጉ የመጡበት ነበር። በተለያዩ ግዛቶች ውስጥ ያለው የፖለቲካ አስተዳደር ችግር፣ የመከላከያ ፍላጎትና የባቡር መስመር ግንባታ አንድ ጠንካራ ፌዴራሊስት መንግስት እንዲመሰረት በር ከፋች አጋጣሚን ሰበብ ሆኖ ፈጠረ። እናም በ1864 በቻርሎታውን እና በኪውቤክ የተካሄዱ ጉባኤዎች የአገሪቱን ፌዴራሊስትነት እቅድ ሲነደፉበት ከረዥም ውይይትና ድርድር በኋላ የብሪቲሽ ፓርላማ የብሪቲሽ ሰሜን አሜሪካ ሕግን አጸደቀ። በ1867 ጁላይ 1 ቀን ደግሞ ኦንታሪዮ፣ ኪውቤክ፣ ኖቫ ስኮሺያ እና ኒው ብሩንዝዊክ በአንድነት ተጣምረው ዶሚኒየን ኦፍ ካናዳ በሚል ስም ፌዴራሊስት ሀገር መመስረታቸው ታወጀ። ይህን ቀን መነሻ በማድረግም ይኸው እስከ ዛሬ በመላው አገሪቱ የካናዳ ቀን ይከበራል። ይህ ክስተት ካናዳን ሙሉ በሙሉ ከብሪታንያ የተለየች ነፃ አገር ባያደርጋትም ራሷን በራሷ የምታስተዳድር ፌዴራል መንግስት እንዲኖራት ወሳኝ መሰረት የጣለ ነበር። ይህም ዘመናዊቱ ካናዳ የተመሰረተችበት ታሪካዊ ምዕራፍ ሆኖ ይታወሳል። ለብዙ ዓመታት ይህ በዓል ዶሚኒየን ዴይ በሚል ስም ይከበር ነበር። በ1982 የካናዳ ሕገ መንግሥት ወደ ካናዳ ከተመለሰ በኋላ ግን ስሙ የካናዳ ቀን ተብሎ ተቀይሯል። ይህም አገሪቱ የራሷን ሕገ መንግሥት በራሷ ሥልጣን የምታስተዳድር መሆኗን የሚያሳይ ታሪካዊ እርምጃ ነበረ። ዛሬ የካናዳ ቀን በመላው አገር በደማቅ ሁኔታ ይከበራል። ከማለዳው ጀምሮ በከተሞችና በመናፈሻዎች ውስጥ ሰዎች ይሰባሰባሉ። ቀይና ነጭ ቀለም ያላቸው ልብሶች ይለበሳሉ። ባንዲራዎች ይውለበለባሉ። የሜፕል ቅጠል ምልክትን በኩራት ይሸከሙታል። በብዙ ከተሞች የወታደራዊ ባንዶች ሙዚቃ፣ የባህል ትርኢት፣ የሕፃናት ጨዋታዎች፣ የስፖርት ውድድሮችና የአደባባይ ኮንሰርቶች ይዘጋጃሉ። ቤተሰብና ጓደኛ ማቾች፣ ወዳጆች በመናፈሻዎች በመሰብሰብ የባርቢኪው ግብዣ ያደርጋሉ። ቀኑንም በደስታ ያሳልፉታል። ምሽት ላይ የሰማይ ላይ የሚፈነዱ ርችቶች የበዓሉ ድምቀት ናቸው። የቀይ የነጭና የወርቅ ቀለማት ርችቶች ሰማዩን ያሸበርቁታል። ሰዎችም በጭብጨባና በደስታ በሆታ ይቀበሏቸዋል። ይሁን እንጂ የካናዳ ቀን ለሁሉም በአንድ መልኩ የሚታይ በዓል አይደለም። በቅርብ ዓመታት አንዳንድ የቀደምት ተወላጅ ማኅበረሰቦችና ደጋፊዎቻቸው የቅኝ ግዛት ታሪክና በተወላጅ ሕዝቦች ላይ የደረሱ ጉዳቶች እንዲታወሱበት ያሳስባሉ። ስለዚህ ለብዙ ካናዳውያን ይህ ቀን የደስታ በዓል ብቻ ሳይሆን ታሪክን የማሰላሰል ከቀደምት ተወላጅ ማኅበረሰቦች ጋር የእርቅና የመግባባት ጉዞን የማጠናከር ዕድልም ነው ይባልለታል። የካናዳ ቀን የባንዲራ ውለበላቢነት ወይም የርችት ትርኢት ብቻ አይደለም። ይህ ቀን ያለፈውን ታሪክ በማስታወስ የዛሬውን አንድነት በማክበርና የተሻለ ነገ የወደፊት ሀገር ለመገንባት ቃል የሚገባበት ብሔራዊ የኩራት ቀንም ነው ይባላል።
በ1917 በቬም ሪጅ የተካሄደው ጦርነት የካናዳ ወታደሮች በታላቅ ጀግንነት ያሸነፉበት ነበር። ይህ ድል ካናዳ በዓለም መድረክ በራሷ የተለየች ሀገር እንደሆነች የታወቀበት ጊዜ ተብሎ ይጠቀሳል። አገሪቱ ዛሬ ለመለያ የምትጠቀምበት ቀይና ነጭ ባንዲራ በ1965 ይፋ ከመደረጉ በፊት ካናዳ የብሪታንያን ምልክት የያዘ ባንዲራ ትጠቀም ነበር። በሰንደቅ ዓላማዋ መሃል የሚታየው ብርቅየው የሜፕል ቅጠል ዛሬ የአገሪቱ አንድነትና የማንነት ምልክት ሆኗል። በስፋት በተፈጥሮ ሀብት በብዝሃ ባህልና ለዜጎቿ በምትሰጠው ከፍተኛ የኑሮ ጥራት የምትታወቀው ካናዳ በየዓመቱ የሚሊዮኖች ቱሪስቶችን፣ ተማሪዎችንና ስደተኞችን በመሰብሰብ ትታወቃለች። አገሪቱ 2 ይፋዊ ቋንቋዎች አሏት። እነርሱም እንግሊዝኛና ፈረንሳይኛ ናቸው። ይህ የ2 ቋንቋዎች ስርዓት የካናዳን ባህላዊ ብዝሃነት በግልጽ ያሳያል ይባልላታል። ለምሳሌ በኩቤክ ግዛት ዛሬም ፈረንሳይኛ በስፋት ይነገራል። የካናዳ ኢኮኖሚ በዓለም ጠንካራ ከሚባሉት መካከል ይገኛል። በነዳጅ፣ በማዕድን፣ በደን ሀብት፣ በእርሻ፣ በቴክኖሎጂና በፋይናንስ ዘርፎች ትልቅ እድገት ያስመዘገበች ሀገር ከመሆኗም በተጨማሪ በትምህርት፣ በጤና፣ በአገልግሎትና በሰብአዊ መብቶች ጥበቃ በዓለም አቀፍ ደረጃ ጥሩ ዝና ያተረፈች ሀገር ናት። ካናዳ በተፈጥሮ ሀብቷም ትታወቃለች። በዓለም ረዥሙ የባህር ዳርቻ ያላት ካናዳ ነች። በሐይቅ ብዛትም በሺህ የሚቆጠሩ ሐይቆቿ ከዓለም ቀዳሚዋ ያደርጋታል። ሰፊ ደኖች፣ ቁመታቸው የረዘመ ተራሮችና ድንቅ ፏፏቴዎች ይገኙባታል። የናያግራ ፏፏቴ እዚህ ጋር በምሳሌነት ይጠቀሳል። በየዓመቱ በሚሊዮኖች የሚቆጠሩ ጎብኚዎች ይህንኑ ፏፏቴ ለማየት ብቻ ይመጣሉ ወደ ካናዳ። ካናዳ የብዝሃ ባህል ሀገር ናት ይባላል። ከዓለም የተለያዩ ክፍሎች የመጡ ሰዎች በእኩልነትና በመከባበር ይኖሩባታል። በዚህም ምክንያት ለትምህርት፣ ለሥራና ለአዲስ ሕይወት የሚጓዙ ሰዎች የሚመርጧቸው አገራት መካከል አንዷ ሆናለች። የካናዳ ብሔራዊ ምልክት የሆነው ሜፕል ቅጠል የአንድነት፣ የሰላምና የካናዳውያን ማንነት ምልክትም ሆኖ ይነሳል። የተከበራችሁ አድማጮቻችን በዛሬው የብርሃን ትንታኔያችን የካናዳን ቀን ምክንያት በማድረግ ይህንን ዝግጅት አስደምጠናችኋል። በሌላ ዝግጅት ተመልሰን እንገናኛለን። የሚደርሱ መረጃዎችና ዜናዎቻችንን በፍጥነት እንዲታገኟቸው ይህንን ገጽ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደወሉን በማብራት አብራችሁ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!